ደረጃ ስለዚህ አብይ ኤርትራን መቼ ይወራል ወይስ አይወርም ወይ ነው ነገሩ የነበረው እንግዲህ አንድ አመት ከምናምን ሲወራ የነበረው እሱ ነው 2 አመት ኦልሞስት አሁን ደግሞ በሰላም ነው እንዴ ነው ድርድር እንፈልጋለን ምንስ ነው የሚደራደሩት ካለ ተውኩት ነው በቃ ለወራችሁ ነበር አሁን ትጫዋለሁ ምን ድርድር ያስፈልገዋል ማለት ኤርትራ ጋር ምን ብሎ ነው የሚደራደር ማለት ነው ለወረናችሁ ነው ዛሬ መጣሁ ነገ መጣሁ ይል ነበር በቃ ትጫዋለሁ አለ ቶ ነው ዛጋ ያበቃል ማለት ነው ኤርትራም ሀገር ነበር ይቀጥላል አብይም እየተጃጃለ ሀገሩን ያፈረሰ ይቀጥላል ሌላ ምንም ኤርትራ ጋር የሚያደራድር የሚያጣላም ነገር የለም ለወደቡ በወደቡ ጉዳይ ነው እንግዲህ ንግግር ዲያሎግ ያስፈልጋል እንደዚህ ትናንትና እንደዛ ሲል ነበር ዛሬ ደግሞ እንነጋገር እና ይሄ አያስቅም አሁን ይሄንን መንግስት የኢትዮጵያ መንግስት ማለት በእውነት ምን ብለሽ ነው አሁን ይሄንን የትኛው ነው እኔ ማዛ አሁን የቸገረኝ ነገር ግን አገራችን ነው ተመልከች ማዛ እንደው ከልብ ልንገርሽ 135 ሚሊዮን ዶላር ኢትዮጵያ መንግስት ማለት በጣም ረጅም ጊዜ የቆየውና ሎንግ ስትሪ ኦፍ ስቴት ኤንድ ገቨርናንስ ያለው ሀገር ነው የሚባል ግን እነዚህን ሰዎች ስትነቅፊ የኛ ሀገር ሰው የሚልሽ ልክ ይሄ ማጣጣል ምትወጂ መናቅም ምትወጂ ምናምን አርጎ ነው እንደው ለመናቅም እኮ አይበቁም ነው ምልሽ እንዴት እንደዚህ ሰው ይሆናል መጀመሪያ መንግስት የሆነ ሰው አይደለም ፖለቲካ የሚያውቅ ሰው አይደለም ሰው ጤነኛ የሆነ ሰው እንዲህ ይሆናል ወይ ነው ማለት ያለብሽ ኢትዮጵያውያን እንደዚህ አይደለም በምንም አይነት መንግስት መሆን ዓለም ሆነ አይጠየቅም እኔ ከየት እንደመጡም ግራ ይገባኛል ነው ምልሽ በዚህ ደረጃ መጃጃል እንዴት እንደሚቻል ራሱ ነው ያላቅም ይሄ ፖለቲካ አርቆ ማሰብ በጥበብ መምራት ጥቅምና ፍላጎትን ማወቅ ዲፕሎማሲ የሚሰራበትን ስታንዳርድ ማወቅ ሌላ ነው ዲፈረንት ማተር ግን አንድ አቨሬጅ ኮመን ሴንስ ያለው ሰው እንደዚህ ይሆናል እና እነዚህን ሰዎች መተቸት ደግሞ ልክ ምናምን ማይታይሽ ምንጥስ ምናምን ነው የሚባሉና እኔ ግራ ይገባኛል ነው ምልሽ በዛ ደረጃ እንዴት ብለሽ ነው አሁን የነን ትችት ውስጥ የምታቀርብ እነዚህን ሰዎች እንደ መንግስትና ከቆጠርን እኮ የለንም ማለት ነው ኢትዮጵያ ውስጥ ሰው የለም ማለት ነው እነዚህ ሰዎች መሪ እኮ የተዘላ ሀባን በዚህ ደረጃ መጃጃል እንዴት እንደሚቻል ራሱ ነው ያላቅም ይሄ ፖለቲካ አርቆ ማሰብ በጥበብ መምራት ጥቅምና ፍላጎትን ማወቅ ዲፕሎማሲ የሚሰራበትን ስታንዳርድ ማወቅ ሌላ ነው ዲፈረንት ማተር ግን አንድ አቨሬጅ ኮመን ሴንስ ያለው ሰው እንደዚህ ይሆናል እና እነዚህን ሰዎች መተቸት ደግሞ ልክ ምናምን ማይታይሽ ምንጥስ ምናምን ነው የሚባሉና እኔ ግራ ይገባኛል ነው ምልሽ በዛ ደረጃ እንዴት ብለሽ ነው አሁን የነን ትችት ውስጥ የምታቀርብ እነዚህን ሰዎች እንደ መንግስትና ከቆጠርን እኮ የለንም ማለት ነው